በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ለይሳሽ ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ከዚህ በመቀጠል በነሐሴ 2 ቀን የሚነበብ ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኖፍ ከሚባል አገር ቅድስት አትናስያ አረፈች። የዚችም ቅድስት ወላጆቿ ባለጸጎች ነበሩ። እነርሱም በሞቱ ጊዜ ቤቷን ለእንግዳ ማደሪያ ታድርግ ዘንድ በጎ ሐሳብ አሰበች። ወደ እሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበር። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጣቸው ነበር። ስለ በጎ ሥራዋም ይወዷት ነበር። ከዚህም በኋላ ግብራቸው የከፋ ክፉዎች ሰዎች ወደ እሷ ተሰብስበው ሐሳቧን ወደ ኀጢአት ሥራ መለሱትና ኀጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን ቅዱሳንም ዘንድ ወሬዋ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ አጺርም ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከነሱ ጋር በጎ ሥራ ስለሰራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲረዱት ለመናቸው። ያን ጊዜም አባ ዮሐንስ አጺር ተነስቶ ወደ አትናስያ ወዳለችበት ቦታ ደረሰ። ለበረኛውም ለእመቤትሽ ስለ እኔ ንገሪያት አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ ባልጋዋ ላይ ሆና ጠራቸው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበር። በሞት ጥላ ውስጥ ብሄድ እንኳን ክፉ አልፈራም፣ አንተ ከኔ ጋር ነህና። ከእሷ ጋርም አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣናትን በላይ ሲጫወቱብሽ አየኋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራ ተመልሰሻልና አላት። ቃሉንም ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለችው። ንስሐ ግቢ አላት። እሷም እግዚአብሔር ይቀበለኛልን አለችው። እሱም አዎን አላት። እሷም ወደምትሄድበት ከአንተ ጋር ውሰደኝ አለችው። እርሱም ነይ ተከተይኝ አላት። ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ቤት ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪ ነጋ በዚያ አረፍ ብለሽ ተኚ፣ እኔም ወደዚያ እሆናለሁ አላት። ይህንንም ብሎ ከእሷ ጥቂት ተገሎ እንደተለየ ብቻውን ተቀመጠ። በሌሊቱም እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶን አየ። የእግዚአብሔር መልአክ የከበረች ነፍስን ተሸክመው ሲወጡ አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ። ሙታም አገኛት። እጅግም አዘነ። ስለ እርሷም ያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኀጢአትሽ ተሰረየልሽ ብሏታል። ከዚህም በኋላ ሂዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኀጢአተኛን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን የሰማዕት ደሚናና ሰማዕታት የሆኑ ወንድሞች መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከነገሥታት ወገን የሆነ ቅድስት አዮጵራክስያ አረፈች። የእርሷም የአባቷም ስም ኢጣጎኖስ ነው። የንጉሡም አማካሪ ነበር። የእናቷም ስም ኢዮጵራክስያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትን
ወደ እግዚአብሔር የሚያቀርቡ ነበሩ። ይህችንም ቅድስት በወለዷት ጊዜ በእናቷ ስም ኢዮጵራስያም ብለው ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ደናግል ገዳም ከሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምን እንዲህ ደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊት ሄዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂት ቀኖችም በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራስያ የምንኩስና ልብስን ለበሰች። በጾም በጸሎትና በሰጊድ ተጋድሎ ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመር። ወደ ውሃ ውስጥ እርሷን የሚጥልበት ጊዜ ነበር። እንጨትም ስትፈልግ በምሳር የሚያቆስላት ጊዜ ነበር። የፈላ ውሃ በላዩ የሚያፈስባት ጊዜ ነበር። ነገር ግን ምንም የጎዳት የለም። ለደናግሎችም ስታገለግል ብዙ ዘመናት ኖረች። ምንም አትታክትም ነበር። በምድር ላይ አትተኛም። መላዋን በጸሎት ታድር ነበር እንጂ። ከገድሏ ጽናትም የተነሳ ደናግሉ እስኪያደንቁ ድረስ 40 ቀን ቁማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይን በመግለጥ የአንካሶችንም እግር በማስተካከል ድንቆችና ታምሮቶችን በእጆቿ ተገለጠ። ዲያቆናይት ኢዮኤልያም ለኢዮጵራስያም መጻሕፍትና የምንኩስና ሥርዓት አስተማረቻት። በሥራ ሁሉ ትሳተፍ ነበር፣ እጅግም ይፋቀሩ ነበር። እርሷም ሰማያዊ ሙሽራ ወዳለበት የመንግሥት አዳራሽ የማያልቅ ተድላ ደስታም ወዳለበት ኢዮጵራስያም ሲያወጧት ራእይ አየች። በነቃችም ጊዜ ለደናግል ነገረቻቸው። ወደ እርሷም ሲሄዱም በትኩሳት በሽታ ታማ አገኘቻት። ስለ እርሷም እንድትጸልይ ለመኗት። እሷም በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎት አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሄዳ ጸለየችና በ3ኛው ቀን አረፈች። ከሷም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ደናግል ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።